ሀሳብ እንረዳህ እና ዝም ብሎ እኮ መርፌ ይወገማል። አሁን ሄደህ ፋርማሲ ብለስ የሚዋጥ ነገር ስጠኝ፣ የሚዋጥ ብቻ ይሆን እንጂ አምጠው የሆነውን ነገር አትልም። እንደዛ እንደማለት ነው አንተ እያልክ ንገረን ውስጥ ያለውን ነገር እና ከዛ በኋላ ያው ታችም ያለ ሰው አለ ይፈጣል ችግር ይጠቅም ንገረን ማለት አይ እኔ ታሪኩ አንድ ረዥም ነው። መናገር ካለብኝ ልናገር እችላለሁ። ለማዳመጥ ፈቃደኛ ከሆናችሁ ደስ ይለኛል። ይበላ ወደፊት ምን አይነት ትምህርት ወስጄ እንደሆነም ምን ስህተት የቱ ጋር እንደሆነም በእናንተ ፊት ማስተካከል ያለብኝ ለወደፊት ህይወት የሚጠቅመኝና የሚጎዳኝ ነው። እኔ ትክክል ነኝ ብዬ ያደረግኳቸው ነገሮችም ምናልባት ስህተት ሆነው ከሆነ ለወደፊት እንዳስተካክላቸው የሚሆን ከሆነ እሺ ልናገር። ንገረን ማዳምጣለን። እሺ ታሪኩ የተጀመረው ከ3 ዓመት ከምናምን ወር አሁን ይብን 4 ዓመት ሊሆን ወደ 3 ወራቶች ምናምን እንደዛ ነው የቀሩት። ትውውቃችን ኦንላይን ሶሻል ሚዲያ ኤፍቢ ነበር። እሷ ስደት ላይ ነች፣ እኔ ግን ሀገር ውስጥ ነኝ። ከዛ በ3ኛ ዓመታችን ዘንድሮ ላይ በአካል ተገናኘን፣ ተዋወቅ። በመሀል እንጣላለን፣ እንታረቃለን እና የመጣች ሰዓትም በብዙ ውጣ ውረዶች ነው ያገኘኋት። ኢቨን ገዳም ድረስ የሆነ ጸበል ቦታ እዛ ሂዳ እዛ ነው ሂጄ ያገኘኋትም። እዛም ሂጄ ላገኛት ማለት ልታወራኝ ፈቃደኛ አልነበረችም። ምናልባት ለማስታወስ ከሞከር ጥቅምት ላይ ላይቭ አንተ ጋር ገብቼ ነበር። ከዛ በፊት ነው ትውውቃችን። ነሐሴ ምናምን ላይ ነበር ያገኘኋት በአካል። ያኔ የጸበል ቦታ ነበር። ልታወራኝ ፈቃደኛ አልነበረችም። ከጓደኛቿ ጋር ነበረች። ብቻ ሰላም ተባብለን ተመለስኩ። እኔም በስልክ ማውራት ጀመር። ከዛ እያወራን እያለ ደግሞ እንደዚህ ማግኘት አትፈልግም የሆነ ሰዓት ያዝ ለቀቅ አሁን ስትለው ባለ ታሪካችን እንደቆየችው አንድ ያዝ ታደርጋለች፣ አንድ ለቀቅ ታደርገኛለች። ኢቭን በሰው ሁሉ አስመከሯት። ማለት እኔ ማስተካከል ያለብኝ ነገር ካለ ድምፅ ማን ጋር ነው? እኔ ጋ ወይስ አይሰማም? ኮይን ውሰዱ ጋይስ እና እንደዛ አገኘኋት። ለሁለተኛ ጊዜ ለማግኘት በእህቶቿ ምናምን እንደዚህ መከሯት። ሲስተሯ ጋር መጣ ነበር። የክፍለ ሀገር ልጅ ነች እሷ፣ ምንም የክፍለ ሀገር ልጅ ነኝ። አንድም ብዙ ነገር ሊያራርቀን የቻለው የቤተሰብ ርቀት አለ አይነት የምትለው ነገር ነበር። ቤተሰቦች አይፈቅዱልኝም፣ አንተ ሌላ ሀገር እኔ ሌላ ሀገር የሚባል ነገርም ነበር የሆነ ሰዓት። እሱ ይሁን ችግር የለውም፣ እኔና አንቺ የምንኖርበት ቦታ መርጠን እንኖራለን። ቤተሰቦች የራሳቸውን በሚመጡበት በምናስተዋውቅበት መንገድ እናስተዋውቃለን። ታይ ምናምን አይነት ነገር ሁሉ እያላት ከዛ ይብን እህቷም ከወደኛ አካባቢ ነው ያገባቸው። የእሷ ታላቅ እህቷ አግኘውና አውሪው በቃ መወሰን ያለብሽን ራስሽ ወስኝ፣ ተነጋገሩ። እኔ እንዲያደርጊ አልልሽም ትላታለች እህቷ። እኔ የእህቷን ስልክ ሁሉ ተቀብያት አውርቻታለሁ። በቃ ራሳችሁ ወስኑ፣ እኔ እንደዚህ ገብቼ በእናንተ መካከል እንድትወስኑ ማደርገው ነገር የለኝም። ራሱ አስባበት ወስናበት እንዲሆን መሆን አለበት ምናምን እያለች የሆነ ሰዓት ተገናኘን በአካል ደግሞ ተገናኝተን እንደዚህ አንድ ቀን ነው የተገናኘን። 3 ቀን ነው 2 ቀን ተገናኘን። መጀመሪያ የተገናኘን ቀን በቃ ስደት ነበረች። ከስደት ተመልሳ ነው ያገኘኋት ብያለሁ። በቃ እንጋባ ቤተሰብ እናስተዋውቅና ኢቨን ስደት መመለስ ካለብሽ ትመለሻለሽ፣ እንደኔ ደግሞ በቃ አትሄጂ አትመለሽ፣ እዚህ በቃ ሰርተን አብረን እንኖር፣ በቃ እኔ ከአንቺ መለየት አልፈልግም ስላት አይ አሁን በዚህ ሰዓት አይሆንም፣ በቃ እስክመለስ ከጠበቀኝ ይሻለችኝ። ከዛ እኔ ማስገደድ አልፈለኩም። በዛ ተስማማን፣ ተለያየን የሆነ ቀን። ከዛ ደግሞ በ3ኛ ቀኑ በ17 የተገናኘን፣ በ21 ደግሞ የአክስቷ ልጅ ጋር አገኘኋት፣ አስተዋወቀችኝ። እሱንም ሳወረው ከእሷ ጋር ሁኜ ምንድነው አንተ ፍላጎት ምናምን ነገር ሲለኝ እሱ የአክስቷ ልጅ እኔ በቃ ሲሆን በቃ ባትሄድ ደስ ይለኛል
የዛን ቀን ነበር ትኬት የቆረጥኩ ለመመለስ ወደ ስደት እና ለምንስ ትኬት እንዴት ትቆርጣለህ አንተስ አብረሃት ስለው አይ እኔ ልሄድ ነው ትኬት አብረን እንቁረጥ አለችኝ። ቆረጥኩላት አለኝ። እሺ ታዲያ ምንድነው ሀሳብ ሲለኝ አይ እኔ በቃ መሄድ ካለባትም ተረጋጋና መመለሻው ቀኗ ሲደርስ ትመለሳለች። እስከዛ ግን እኔ ፕሮሚስ ማሰር ካለብኝ ለሰርላት ቤተሰቦቿን ታስተዋውቀኝ እኔም ላስተዋውቃት ልጠብቃት በስርዓት በቃ በክብር አስተዋውቀን እንለያያለን። እንደዚህ ተለያይተን እንዴት ነው 2-3 ዓመት እንዴት ነው ዝም ብዬ አየር ላይ ልጠብቃት ምችለው? ጊዜ ለምን ይባክናል ምናምን ስላት አይ እናንተ በቃ ተነጋገሩ አንቺ ምን አሰብሽ ስላት አይ ቤተሰቦችን ልጠይቅና ውሳኔውን አሳውቃለሁ አለችን። ተለያየን እዛን ቀን። ከዛ ሳወራት በቴክስት በምናምን ሳወራት አይ ቤተሰቦቼ ፍቃደኛ አይደሉም አልፈቀዱልኝም አለችኝ ማለት ነው። በሜሴጅ መለሰችልኝና ከዛ እሺ ይሆንልሽ እሺ ኢቭን የሆነ ሰዓት እንደዛ ስትለኝ ቤተሰቦቼን ቢያንስ ቤተሰቦችሽንና እኔን ምረጭኝ ሁሉ አይነት ነገር አልኳት። እንዴት አንተና ቤተሰቦችን ላወዳድርህ እችላለሁ አለችኝ። እሺ ተይው አታወዳድሪ፣ ግን እኔ መጠየቅ ካለብኝ ሽማግሌ መላክ ካለብኝ ርቀት አለው በእርግጥ በቃ እኔም ቢሆን ሽማግሌ ይዤ ልምጣና ይጠየቁም ቢካሉም ቢበሉ በቃ ምንም ማድረግ አይቻልም። አንቺ ፍላጎት ካለሽ ከሌለሽ ምን እናደርጋለን ምናምን ስላት አይ በቃ እንዲያዝ ታደርጋለች አንዴ እንትን ትለቀቅ ታደርገኛለች። እንደዛ እያለ የትኬት የቆረጠችው ቀን ደረሰ። እስከ የምትሄድበት ድረስ ሁሉ እንደዚህ በቃ አንዴ አድርግልኝ አንዴ በዚህ ወጥቶ አንዴ በዚህ ወርዶ ምናምን እያለች እዚህ አዲስ አበባ ላይ አድርግልሽ ምናምን አይነት ነገር እያልኳት ቀን ደረሰ። ከዛ ሄደች። የመጨረሻው ቀን ላደርግላት የነበረ ቀን ኢቭን ብር ራሱ አውጥቼ ነበር ከባንክ የፕሮሚስ መግዣ የምሬን ማለት ነው። የፕሮሚስ መግዣ ሁሉ ብር አውጥቼ ነይ በቃ ልሰርልሽና ቢያንስ ልሰርልኝ አለችኝ። ልሰርልሽና ነይ ትሄጃለሽ ምናምን ስላት አልመጣም አለችኝ። ከዛ የሆነ እንደዚህ ቃል ግቢልኝ ስላት ቃል ምገባል እንደዚህ ወክ እያደረግን ነበር የሆነው ካፌ ምናምን ቆይተን ቃል ግቢልኝ ስላት እሺ አለችኝ። ቤተክርስቲያን እኮ ነው እኔ ቃል እንድትገቢልኝ ፈልገው ስላት አይ ቤተክርስቲያን አይሆንም አለችኝ። ታዲያ የት ነው ምናምን ስላት እዚህ በቃ ባለንበት አለችኝ። እኔ እዚህ አልፈልግም በቃ መሆን ማለት ካለበት ሁሉንም በስርዓት በቃ ከስርዓት ውጭ የሚሆን ነገር እኔ ደስ አይለኝም አልኳት። ከዛ በረራዋ ደረሰ ሄደች። ጸጥ አልኳት ምን አልኳት። ከዛ እየሄድኩ ነው አለችኝ። የበረራዋ ቀን ማታ ላይ በቃ መልካሙ መንገድ መልካሙ ጉዞ አልኳት። ሰላም ግቢ አልኳት። ጸጥ አልኳት። ከዛ ይቅርታ ምናምን አሁን ከሄደች በኋላ ይቅርታ አሁን ከረፈደን የገባኝ እንዲህ ማድረግ አልነበረብኝም። በቃ ላጠፋሁት ጥፋት ሁሉ ክሳለሁ፣ ለበደልኩ ሁሉ ላባከንኩ ሁሉ በቃ ነገ ከነገ ወዲያ አብረን እንኖራለን ችግር የለውም ተባባለን። ይቅርታ ተጠየቀችኝ፣ ተቀበሉ ይቅርታዋን። እስከዚህም ያለውን ታሪክ ነግሬያለሁ። የዛን ቀን ማለት ነው የበረራዋ ቀን በነገው ጠዋት ትዝታ ካለ አላውቅም። በእርግጥ ስለቆየ አታስታውስም ታሪኮችን ስለምሰማ። ከዛ እንደዚህ ቀጠል እንደዚህ ኢቭን ወር እንኳን አልቆየንም። እንደዛ ጥቅምት ላይ ሄደች እስከ ህዳር ታህሳስ ላይ ያወራን ጥር ላይ ደግሞ መጣላት ጀመርን። በቃ አሁን እንዲያውም የሆነ ቦታ ፕሮፋይል ሳደርግ ፕሮፋይሌን ሁሉ አጥፈው ባሌ እያየው ነው። ተቆጣኝ አለችኝ። አጠፋልሻለሁ ችግር የለውም ማጥፋት ባለብኝ ሰዓት አጠፋልሻለሁ አታስቢ አንቺ ብቻ ታመኝለት አልኳት። እና እሷ ካንተ ጋር መኖር አልፈልግም አንተን አላምንህም እምነትም የለኝም ከዚህ በኋላ ተስፋም የለኝም በቃ አንተም የራስህን ህይወት ኖር ብላኛለች ከ2 ወር በፊት ማለት ነው። አሁን ሰሞኑን ደግሞ የሆነ ቦታ የኔና እሷን የተነሳነውን ፎቶ ፕሮፋይል አድርጌው ነበር። እሱን አንሰው ባሌ አይቶት ተቆጣለችኝ። መቼ ያገባሽው ባልሽ ከተቆጣም ይቆጣኝ ማጥፋት ባለብኝ ሰዓት አጠፋለሁ ችግር የለም እኔ ችግር የለውም አልኳት። አይ ባል የላትም ባል እንኳን የላትም ኮሜንት እያነበቡ ነው። ባል ሳይሆን እሷ ፍቅረኛ ምናምን ይዛለሁ አይነት ነገር ነው ሀሳቧ። ባል የያዘች አይመስለኝም አልያዘችም። ፍቅረኛ ልትይዝ ትችላለች ያው እንደ ወረርሽኝ ስለሆነ የዚህ ዘመን ፍቅር መሰለኝ። ለእኔ ግን እንደዛ አልነበረም የምሬን እግዚአብሔርን በሚያውቀው ማለት ነው። እና እሷ በቃ ነገሮቻችን አብቅተዋል ፕሮፋይሌን አጥፋልኝ የተቆጣኝ ምናምን ነገር አለችኝ። የሆነ ሰሞኑን
አይ እሺ አጠፋልሻለሁ አልኳት። እሷም ካልፈለገችኝ ብን ያው አጠፋዋለሁ። በህዝብ ፊት ነው የምናገረው። እኔ ችግር የለብኝም። እኔ የምፈልገው በዚህ ሰዓት እኔ እሷን ማለት ለምኝም ወጥቼም ወርጄም ማስጠየቂያትም ማስለምኛትም ስለማቅ ማለት ነው። እኔም ለምኛት ስለማቅ ከዚህ በላይ አቅሜ ስለደከመ በሷ እኔ አሁን ማስበውና ማድረግ ያለብኝ የምፈልገው በቃ እኔ ራሴን አሸንፌ ወደ ራሴ ህይወት ተመልሼ ወደ ቀልቤ ተመልሼ በቃ የግሌ የራሴ ህይወት እንድመራ አንተ እንዳልከውም ልክ እግዚአብሔር የፈቀደውን ትዳር እኔ በለመኑት በጉልበት ማደርገው ሳይሆን እሱ እስከሚሰጠኝ ታግሼ እኔ ወደ ራሴ ዓላማዬ እንድመለስ ነው የምፈልገው። ይሄን የምሬን ነው። አእምሮዬ ልክ አይደለም። በዚህ አመት ከ3 አመት ሙሉ ስሰራ ስራ ቦታ ከማንም ጋር ተጣልቼ አላውቅም፣ ተጋጭቼ አላውቅም። ኢቭን ዘንድሮ ግን ከ3 ሰው ጋር ነው የተጣለው ስራ ቦታ እንኳን ማለት ነው። እና የሆነ ሰዓት አላውቅም ምን እንደማስብ ማለት ነው። እናደዳለሁ፣ ይበሰጨኛል ምናምን የሆነ ሴቶችን ሁሉ በአንድ አይን የማየት ባህሪ እየመጣ ነው አእምሮዬ ላይ ማለት ነው። ኢቭን ጾመኛ ነኝ፣ የምሬን ነው። ትናንትና ማታ ላይ ስገባ እንቁላል ጠየቅኩና ብሩን ሰጥቼ 25 ብር አለኝ። ከዛ 2 እንቁላል ስጠይ ብዬ እንቁላል ገዝቼ ወደ ቤቴ ልገባ ከዛ ነሳስሎ ጾም ነው አሁን ሰሞኑን ማለት ነው። አይ በቃ ተው ጾም ነው ብዬ ብሩን እንኳን ተመልሼ ይዤው መጣሁ ማለት ነው። ዛሬ ማታ ላይ እንኳን ወደ ቤት ስገባ ኢቭን እዚህን ድረስ ማታ ላይ ነው እንዴ እኔ ያል ምን እየሆንኩ ነው አይነት ነገር እያልኩ ወደ ራሴን ጥያቄ መጠየቅ የጀመርኩት እና ለዛ ነው አሁንም እኔ እሷን ማሳደድ ምናምን አይደለም እኔ የምፈልገው። በቃ እግዚአብሔር የፈቀደው ይሁን። እኔ እስካሁን ታግያለሁ፣ ምንም ብያለሁ። አሁን ግን እኔ የሆነ ሰዓት እንዲሁም ሳይካትሪስት የሆነ መልክ የትዳር አማካሪ አይነት ነገር ራሱ የሆነ ሰዓት ደውዬላቸው ነበረ ማለት ነው። ለነሱ ደውል የሆነ ክፍያ ምናምን አለው ሲሉ ታውቁት ማለት ነው። ክፍያ ለምን እከፍላለሁ ማለት የሆነ የአቅም ጉዳይ እኔ ያለ ተቸግሬ አይደለም፣ ግን ደግሞ ያንን ለመክፈል ለምን እከፍላለሁ በራሴ ገዛዋለሁ አይነት ነገር ብዬ ወደ ኋላ አልኩት እንጂ የሆነ ሳይካትሪስት ራሱ ባገኝ ደስ ይለኛል። የሆነ እንደሆነ እዚህ የሆነ ትክክለኛ ሰው ክትትል የሚሰጠኝ የጨረስሽ ይመስለኛል። ማለት አንተ ማለት ያለብን ነገር በላይ ሌላም እድሜ ምን ያህል ነው? አይ አልወሰድኩም መሰለኝ። ልክ ነህ። እድሜ 25 ጨርሻለሁ። አሁን 26 ይዣለሁ። እሺ ሚውት አድርግና አዳምጠኝ። እሺ ጥሩ ነው። አፍቃሪ ደንብ አትክፋ እንጂ ተገፋ። በነገር ላይ በህይወት ውስጥ በምንም መልኩ መገፋት ጥሩ፣ አትክዳ እንጂ መከዳት ጥሩ። ዋናው ከሃዲው አንተ ሆነ አትገኝ፣ ገፊው አንተ ሆነ አትገኝ፣ ወንጃዩ ከሳሹ ሆነ አትገኝ እንጂ ሁሌ ተከሰስ፣ ተገፋ፣ ተካር፣ ሰዎች ጥለው ይሄዱ፣ ይራቁ፣ ችግር ዋጋ ያለው ነገር የምታገኘው ወይም ህይወት የሚኖር አንተ ከሃዲ ከሆንክ ግን ገፍተህ የምትሄድ ከሆነ ብድለህ ያጭ ከሆንክ ግን ሁሌ የዘራውን ታጭዳለህ። የጊዜ ጉዳይ ነው። ሁለተኛ ወንድ ልጅ ያለመፈለግ ስሜት ከተሰማው ከዛ ቦታ መራቅ ነው ያለበት። የወንድ ልጅ ክብሩ እሱ ተከታይ መሆን የለም፣ መሪ ነው መሆን ያለበት። ለመምራት የተፈጠርከው ገብቷል። ወንድ ልጅ በትዳር ውስጥ እንኳን መሪ ነው እንዲሆን የተሰራው፣ ሄዶ የሚያስኬድ ማለት ነው እንጂ ሁሌ ተከታይ መሆን። አንተ ሁሌ እሷን ደውለህላት ፈልጋት በሄድክ ቁጥር ባሌ ፍቅረኛ የማለት ከጀመረች እጅን ነው ማንሳት አይደለም። እንደ ወንድ አንድ ነገር ልንገርህ፣ እንኳን ፍቅረኛ ጋር ቀርቶ እኔ ልንገርህ በግሌ እኔ ማንም ልሆን ይችላል፣ አንድ ሰው ጋር አንዴ ነው የምደውል፣ አንዴ ነው ቴክስት ማድረግ። የኔን ቀይ መስመር ነው ነገር አልደግምም።
ይሄ ማለት አንዴ ነው ማንኳኳው ማለት ነው። ካልተከፈተልኝ አልደጋግመው ቦቴ አይደለም ማለት ነው። ወጥቷል። ያልተጠራህበት ያልተጋበዝክበት ድግስ ላይ መሄድ የለብን። ያንተ አይደለም፣ በቃ አልተጠራ ቦታ አይደለም፣ አትከበርበትም እዛ ህይወት ውስጥ። እቺ ልጅ መታ አሁን ሚስት ብትሆንና ብታገባት ምናምን ትነቃለች። ስትሄድ ስትከተላት ነው ፍላጎት የላትም። ፍላጎት የላትም ማለት ደግሞ አንተ ተፈላጊ ሰው አይደለህም ማለት አይደለም ወንድሜ። ገብቷል? ወንድም ሆኑ ሴት እዚህ ውስጥ ሰዎች ጥለዋችሁ የሄዱ ሰዎች፣ ክደዋችሁ የሄዱ ሰዎች፣ ወይም አልፈልጋችሁ ያሏችሁ ሰዎች እናንተ የማትፈለጉ ሰዎች ስለሆናችሁ ሳይሆን በቃ እነዛ ሰዎች ለእናንተ የተገቡ አይደለም። ምናልባት እኮ መጥፊያችሁ እኮ ሊሆን እኮ ይችላሉ። እንደ እሳት ራት እኮ እሳታችንን እየዞረን እኮ ሊሆን ይችላል። እና ፈጣሪ ደግሞ ያንን ያያል። ገብቷችሁ? ከሳጥን ውጭ ስለሆነ እሱ ያያል ምን እንደሚበጀንና እንደማይበጀን። ስለዚህ አንዳንዴ ሰዎች በራሳቸው መንገድ ከህይወታችን እንዲሄዱ ያደርጋቸዋል። እንዳይፈልጉን ጥለውን እንዲሄዱ ከኛ እንዲርቁ ያደርጋቸዋል። ስለዚህ አሁን አንተ ምንድነው ራስን ቆጥብ፣ ረጋ በል፣ ቆፍጠን በል፣ ህይወት ላይ አተኩር። ወንድ ልጅ ነህ፣ ተፈልገህ ተገኝ ወንድሜ። ገብቷል? እንደ ወንድ ተፈልገህ በባትሪ ልብህ በጣም ውድ ይሁን፣ ኤክስፔንሲቭ ልብ ይኖራል። ማንም ስለፈለገህ ስለወደደህ አብረህ የምትሆን ሳትሆን ወርዝ ያለው ዋጋ ጉዞ። አሁን ይሄ ውስጥ የሚያስጠቃ ማንነት አለ። ይሄ ለፍስሱ ማንነት ዝም ብሎ ሰው ጋር ሰው ስር የሚሄድ ብሎ ደውሎ አውሮኝ ባካችሁ ሰው ፈልጋለሁ ሰው ጥሎኝ ምናምን የሚለው እሱን ሲጣርግግር ያለው እሺ፣ እሱ ነው የሚያስጠቃ። እሱ ነው ከሰው በታች የሚያደርግ፣ ሁሌ ከሰው ስር እንድትሄድ የሚያደርግ እሱ ነው። እሱን ሲጣርገ የገደልከው ቀንና አንተ በራስህ ቆመህ አዲሱ ማንነት ተወልዶ ጀግና ሰው ሆነ ማድረግ ያለብህን ማድረግ ስላለብህ ብቻ የምታደርግ፣ ካላመንክበት የማታደርግ፣ ባላመንክበት መንገድ የማትሄድ ኖ የምትል አንዳንዴ ቆንጆ የሆነ ነገር ቢኖር እንኳን ቆንጆ ነገር ውበት የማይስብህ አይነት ወንዱ ገብቷል። ውበት አድናቂ ይሁን እንጂ በውበት አትሳም። ውበት መጥፊያ ነው። ማናችንም ውበት እናደንቃለን። ኢትስ ኦኬ። ውበትን ግን ስቦ ተከትለው የሄድክ ቀን ምናልባት እሳት ሊሆን ይችላል የሚበላ። ራስን የምትቆጣጠር አይነት ሰው ሁን ማለት ነው። በሌላ አባ ጤናን ጠብቅ፣ ስራ፣ ገንዘብ ያዝ። ለወንድ ልጅ ትልቁ ክብሩ ገንዘብ፣ አለዚያ ትቢያ ነው፣ አፈር ነው፣ ጭቃ ነው። ማንም ዞር ብሎ አያየው። ገብቷል? ለሴት ልጅ ችግር የለውም። ወንድ ልጅ ሰርቶ ራሱን ካልቻለ በራሱ ካልቆመ ምንም ይሁን ምን በራሱ ጀግና ሆኖ የራሱን ህይወት ቢውልድ ካላረገ ማንም አይፈልገውም። ኢቨን እናት አትፈልገም። ምን አባት፣ ወንድሞች፣ ቤተሰቦች ማንም ይጠላል። ካለህ ማንም ይወዳል። ስለዚህ አሁን ትኩረትን ሴት ላይ ማድረግ ትተህ አሁን እሷ ላይ ምናምን ማድረግ ትተህ የራስ ህይወት ላይ አተኩር። ብዙ ማስተካከል ያለብህ ጉዳይ አለ። ጤናን ጠብቅ፣ ራስን ግንባ፣ ገንዘብ ያዝ፣ እውቀትን አሻሽል፣ የምትውልበትን ቦታ አስተካክል፣ ፊዚካልን አስተካክል፣ ስፖርት ስራ፣ ጤና፣ ብዙ ነገርን ቀይር። ፈልጋ ትመጣለች። እሱ እንዴ ይህን ሰው ነበረ እንዴ ኢግኖር ሳረግ የነበረው ብላ መሀል አናቷ እስከታች ድረስ እንጠቅ ብላ ስትርክክ ብላ እስክትደነግጥ ድረስ ወጥረ ስራ። የሆነ ጊዜ እኮ ይደውልልኝ ነበር የጨቀጨቀኝ ነበር እኮ ፍቅረኛ ቦይፍሬንድ እኮ ነበር ብላ በሄደችበት እስክታወራ ድረስ ወጥረ ስራ፣ ተደብቀ ስራ። ያኔ ታመሰግነኛል። ምን ያህል ተፈላጊ ሰው እንደሆንክ ያኔ ታያለህ ስትለውጥ። ተግባባ? ዘጊዞ አይ እኔም መጀመሪያ ጥያቄ የሚጠየቅኩ መጀመሪያ እኔም ጥያቄ የጠየቅኩ ለዚህ ነው። በቃ እኔ እሷን አምጡልኝ እሷን ተሸከሙልኝ አይደለም እኔ ሌላው የገባሁት ራሴ ላይ መስራትና ራሴን መቀየር ላይ ነው የምፈልገው። ማለት ወደ ራሴ ካልተመለስኩ እሷ ብትመጣ እሷ ተመልሳ ነገር መሄዷ ስለማይቀር ማለት ነው። ስለዚህ ራሴ ሰርቻ አፕዴት አድርጌ ወደ ራሴ ተመልሼ የራሴ ህይወት ኖሮኝ በቃ የግል ህይወት ማለት የሆነ ከጋርል ፍሬንድ ከምናምን ብቻ አይደለም ህይወት የሚባለው። የግል የራስ ህይወት ሲኖር ነው ሌላ ሁለተኛ እና ሶስተኛ ህይወት የሚመሰረተው። እና እኔ የምፈልገው እሱን ነው፣ ምክር ነው የምፈልገው። በቃ በራሴ በአንድ እግሬ ቀጥ ብዬ እንድቆም
ለእሱ ነው እሱ ምክር ስለሚያስፈልገኝ ነው የገባሁት። በርታ፣ እሺ በርታ። ምናምን ማለት አቅቶኛ አይደለም መሰለኛ ነው። ትንሽም ቢሆን ፊደል ቆጥሬ ያለሁ ተምሬ ያለሁ አይባልም እና እሱን አውቀዋለሁ። ግን የሆነ ከኔ የተሻሉ ከፍ ያሉ ሰዎች እንዲመክሩኝ የሆነ ተከታታይ ክትትልና ምክር እንዲያደርጉልኝ ስለምፈልግ ነው እዚህ ገባሁት። እሺ እኔ ወንድምህ ነኝ። የሚያስፈልግን ነገር ጠይቀኝ፣ ምንም ችግር የለው። እሺ ማንኛውም ጊዜ እሺ። ኔትወርኩ ይዘገይ ሰምተኛል? እሺ እኔ ሌላ ምንም አልፈልግም። በቃ እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ወጥቼ ገብቼ ሰርቼ የምገባ ሰው ነኝ። ወጣት ነኝ፣ ልጅ ነኝ። ማደግ ነው የምፈልገው እንጂ ለልመና አይደለም የገባሁት። በቃ ምለምነው እኔ አእምሮዬን ነው። የሰው ልጅ አእምሮ ካለው ምንም ሊሆን ይሰራል። አእምሮ ጤናው ከተመለሰለት እና እኔም የምጠይቀው ከእናንተ ጤና ብቻ ነው። አይዞ። ስለዚህ በደንብ ስራ ላይ ራስ ላይ አተኩር። ሌላም ጊዜ ደግሞ የሚያስፈልግ ነገር ሲኖር ገዛ ሀሳብ ተመለሰና እሺ። እሺ እመጣለሁ። ልጅቷም እየሰማች ነው። የሆነ ነገር የምትላት ካለ በላት። እየተጃጃለች ነው። ፍቅር አለ እንዴ እያለች ኮሜንት ከላይ እየጻፈች ነው። እሷን ተዋት። እሷን ተዋት። አንተ ፍቅርን ያጠፋችው እሷ ነች እንጂ ፍቅር ስላለ ማለት ነው። ትንሽ ኔትወርክ እኮ የኔ እየዘገየ ነው የሚደርሰው፣ ለዛ ነው። እሷን ተዋት። እሺ አሁን እሷን ተወውና ራስ ላይ ብቻ ተኩር። እሺ ከእሷ ሳጥን ውስጥ ውጣ። በቃ ምንም ትበልህ ምንም ኢግኖር አለ ምንም መልስ አትስጥ። ፎከስ አድርገህ ራስ ላይ ብቻ ስራ። እመን ለውጥህ ነው ሰዎችን የሚያስደነግጣቸው። ሰዎችን ማስደንገጥ ያለበት ለውጥህ ነው እንጂ ንግግር አይደለም። ለወንድ ልጅ ማንም የለለትም እዚህ ምድር ላይ። እኔ ልንገርህ፣ ማንም አይመጣል፣ ማንም አያተርፍ፣ ማንም አይታደግህም፣ ማንም ከጎን አይቆምም፣ አይዞህ የሚልህም የለም። ስታለቅስ ቢያገኙ ወንድ አይደለን ያልፈሰፍሳል ይሏል። አተ ቢያገኙ ስራ ተስታሰራም ይለዋል። ማንም አይረዳም። ወንድም ገብቷል። ቢርብህ ቢጠማ ብትቸገር መሬት ላይ ብትወድቅ ስራ አውጣ ነው የሚልህ እንጂ ዝቅ ብሎ ወንድ ልጅን ለማንሳት እጁን የሚዘረጋ ማንም ሰው የለም። ቆፍጠና አትልም እንዲህ የሚልህ ነው። ሁሉም ፈራጅ ነው። ለወንድ ልጅ ማን ያለለት ካልክ የፈጠረው ፈጣሪ ብቻ ነው። እሱም ብቻ ተመከተህ ቀጥ ብለህ በሁለት እግር ቆም። ምክንያት አትደርድር። በእኔ ለማንም ነገር ምክንያት ብትደረድር ምክንያትን ይዘህ ነው ቁጭ የምትለው። ስለዚህ ከእሷ ላይ አይንህን አንሳና ሙሉ በሙሉ ህይወትህ ላይ አተኩር። አሁን ፍቅር ምንም አያደርግልህም በዚህ ሰዓት። 25 ዓመትህ ነው፣ ገና ነህ ወንድሜ። ወንድ ልጅ ቢያንስ ከ30 እስከ 35 ዓመቱ ነው እንኳን ማግባት ካለበት ገብቷል። ቢያገባ ጥሩ ነው የሆነው። ትዳር እንኳን መያዝ ካለበት ከ25 ዓመት በታች እርሳው ነው የምልህ። ጭራሽ አይዲያው እንኳን እንዳይኖርህ ወንድሜ። ይሄ ቦይፍሬንድ ገርልፍሬንድ መጣው ከ30 ዓመት በኋላ አንደኛ የምትበስልበት እድሜ ነው ገብቷል። ማቹርድ ነው የሚሆነው ወንድ ልጅ ከ30 ዓመት በላይ የወጣትነት እድሜውን የሚጀምረው። ከ30 ዓመት በታች የወጣትነት እድሜ ነው ለወንድ ልጅ። ወጣትነት እድሜ የሚጀምረው ከ30 ዓመት ጀምሮ ነው። ሰው መብሰል፣ ማሰብ፣ ተራ ነገሮች አያጓጉህም ገብቷል። አሁን የሚያሳስቡ ነገሮች ምናምን ያስቀዋል። ያኔ 30 ዓመት ምናምን ስታል ወይ ጉድ ምን ሆኜ ነው ግን እንደዚህ አስብ የነበረው ነው የምትለው ገብቷል። ሰው ገና ነህ። ሴት ላይ ያለህን አይን አንሳና አሁን ጀስት ስራ ስራሽ ጊዜው የዛ ነው። ተግባባን? እሺ አመሰግናለሁ አሌክስ። እሺ ቻው፣ መልካም ቀን ጋይስ። ሰላም አለይኩም። እቃውን እኮ ፈጀሽ የእኔ እናት። ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየክ። የሆነ ነገር ልጠይቅ ነበር ቅድም ኔትወርክ እምቢ አለኝ።
ጠይቂ። አሁን እንኳን ደህና መጣሽ። እሺ እኔ ኢቴ ማለት ነው ሳውዲ ነበረች እና ነገ 15 ቀን ነው የሚሆነው ከሳውዲ ወደ ዱባይ ብር ላከች። እሺ መጀመሪያም እንደዛ ነው የምትልከው። እንደዛ ልካ ማለት ነው እሷ በራሷ ኢካማ ነው በራሷ ስም ልካ ወደ ኢትዮጵያ ገባች ማለት ነው። ለማን የላከችው ብር? መጀመሪያም እንደዛ ነው የምትልከው። ሚልክ ልጅ አለ ዱባይ ላይ ማለት ነው። እሺ ከዛ አሁን ነገ ማስቀኝ ነው 15 ቀን ነው የሚሆነው እና ደግሞ ከአንድ ሳምንት ምናምን ይሆናል ሳውዲ ላይ ሲሆነ ከሳውዲ ወደ ዱባይ የገባ ብር ሲስተም ተበላሽቷል ምናምን ሲባል መጀመሪያ ላይ ልጁ ብር ገብቷል ብሎ ልጅቷ ወደ ኢትዮጵያ ከገባች በኋላ አሁን ልጁ ብር አልደረሰም ያለ ነው እና እንዴት ማድረግ ይቻላል? ደርሶ ከሆነ እሱ ይዛ አውጥቶ ከሆነም እንዴት እንወቅ? ወይ ሳውዲ እሱ አሁን ሳውዲ ስለሌለች ብር ሳውዲ ተመልሶ ይሁን አታውቅም። አሁን እንዴት ነው የምናውቀው? ግራ ገባን። እሷ ኢትዮጵያ ነው ያለች፣ በራሷ ስም ነው ያስገባች። ምን ያህል ብር ነው? 2000 ድርሃም መሰል፣ ድርሃም ሳይሆን የሳውዲ ከሷ ለምን እንደዚህ ያደረገች? አሁን እኮ ይኸውልሽ እንደዚህ አይደረግም። ገንዘብ ልከሽ ፕሌን ላይ መሳፈር ምን አይነት ጨዋታ ነው? ምክንያቱም የሆነው አይታወቅም። እንዳልኩሽ ሲስተም አሁን ላይ ሰራ ይችላል። ሲስተም ካልሰራ ይመልሱትና ብሩን አንቺ አልገባም ሲልሽ ሄደሽ ባንክ ቤት ያልገባም ስትይ ኦኬ ከተመለሰ እንደገና በዚህ መልኩ ብለሽ ወይ ትልኪያለሽ ወይ ታወጪዋለሽ። ብር ልኮ ፕሌን መሳፈር ምን እንደሚፈጠር ነው አይታወቅም። ገብቶሻል? ስለዚህ እሷ መሆን አለባት የላከችው እሷ ስለሆነች ሳውዲ ግዴታ እሷ ተገኝታ ባንክ ቤት በስሟ ከሆነ የላከችው ራሷ ነች ማውጣት የምትችለው መጠየቅ የምትችለው። ማንም ሰው የላከችውን ገንዘብ ለማውጣት አይችልም፣ ለመጠየቅ አይችልም። ገብቶሻል? አዎ ከዚህ በፊት ልካ እንደዛ ይሆናል። እኔ እየተጠራጠርኩ አሁን ሰሞኑ ሲስተሙ ተበላሸ ስላለች ልጁ አውቆ ብሎ ይሁን እንዴት እሷ እዛ ስለሌለች ማለት ነው። ደግሞ ሳትሄድ ቼክ ያርገው ብላ ነበር። ከላከች በኋላ ገብቷል ብሎ ነበር። አሁን ደግሞ ሰሞኑ ትንሽ ቆይቶ ይሄ እንትን ሲወራ ብሩ አልደረሰም ያለ ነው። ያው እሷ እዛ እንደሌለች ያውቃል እኮ። አሁን መጀመሪያ የሳውዲውን ነገር ማረጋገጥ አለባቸው እናንተ። ገብቶሻል? አሁን በጣም ማረጋገጥ እሷ ስለሌለች አይቻልም ማለት ነው። አይቻልም። ማንም ማውጣት አይችልም ገንዘቡ።